የማን ውጤት ነው? ናሆም እንዴ? ሊሆን አይችልም። አይገርምሽም? ናሆም እና ኤሚ ወንድምና እህት አይደል? ምናልባት ኤሚ ትሆናለች አይደል? ልጃቸው ያልሆነችው። እንደዛ ቢሆን ናሆም ምንም ድርሻ ሳይኖረው ያ ሁሉ ድርሻ ኤሚ ኖራታል ብለሽ ታስቢያለሽ? ለዛውም እኮ 25% ነው የተሰጣት። 25% የአክሲዮን ድርሻ። በነገራችን ላይ የወረቀት እኔ ጋር ቢሆን ቅር ይላል። ለማንኛውም አሁን የዳግምን ውጤት የጠበቀ ነው። ምናልባት የዳግምና ኤሚ ከተመሳሰለ ማለት ነው ናሆም ልጃቸው አለመሆኑን እናረጋግጣለን ማለት ነው። ይሄ ማለት እኮ የቤተሰቦቻቸው ትልቁ ሚስጥር ነው። አምራን፣ እድሎች ሁሉ ወደ አንቺ እየመጡ ነው። ችግር የለውም። ወሬ ብቻ ቆንጆ ይሁን እንጂ ሌላም ነገር ነው የምሰጠው። የምርሽን? ሌላ ደግሞ ልትሰጪኝ ያሰብሽ? ርቀትን ብጠብቅ ቅላት። ቆይ ምን ለመሆን ነው የምትጠብቅ? እንደ በርድሽ መስኮት ትዝጋለሽ ልበል? ደግና እንደዚህ ያለ ነገር ብታደርግ መፈጠር ከፈለግሽ ግሽ አውልቄ ልለምንሽ። እባክሽን ገንዘብ ከሆነ የምትፈልጊ የፈለግሽውን ያህል ገንዘብ ልስጥሽ። እባክሽን ተነሽ። እንዴ ሰው ላይ ነው ምን ይላል? እባክሽን አምራን፣ እባክሽ እሺ በይኝ። ካለበለዚያ በፍጹም ከቅሽ ክላ ልነሳ። እባክሽን አምራን። እንዴ ታይዋ ለምን ሜልክሽን እዚሁ ተንበርከከሽ አቃሪ? ምን ይናገባኝ? አምራን ቆይ ፍላጎትሽ እኔ ሁሉም ነገር አጥቼ ጎዳና እንድወድቅ ነው እንዴ? ከድርጅቱ አክሲዮን ስለሌለሽ ለምንድን ነው እንዳመጡ? ለምሳሌ ይሄ ቤት ያንቺ ነው። ማን ያውቃል ደግሞ ባንክ። የዝናሽና የሀምራን ፍጥጫ እንደቀጠለ ነው። አሳ ጎርጓሪ ዘንዶ ያወጣል ይበሉት። አሁን ላይ ሀምራን ብዙ ነገሮችን እያወጣችባት ትገኛለች። እጅግ በጣም የክብርት ቤተሰብ ልጅ ነኝ ብላ የምታምነው ዝናሽ አሁን ላይ ውድቀቷ ለሷም ለቤተሰቧም እየተረፈ ይገኛል። በአሁኑ ሰዓት ወይዘሪት ዝናሽ የምትይዘው የምትጨብጠው ነገር ጠፍቷታል። ምክንያቱም ደግሞ የልጆቿ ከተለያየ ቦታ መወለድና አሁን ላይ ደግሞ ሀምራን ሌላ አዲስ ነገር ያገኘችው ነገር አላት። ኤርሚያስ የእሷ ተላላኪ፣ እሷ ደግሞ ለኤርሚያስ ተላላኪ ሆነው አሁን ላይ ሁለታቸው እየተነቃቀፉ በገንዘብ የሚጠቃቀሙ ቢሆንም ገንዘብ ከሷ ለመቀበል የተለያዩ ፎቶዎችንና ቪዲዮዎችን ይዞባታል በሀምራን ላይ። ኤርሚያስ የመጀመሪያ የግል ፍቅረኛዋ ሲሆን አሁን ላይ ደግሞ ተለያይተዋል። የተለያዩበትን ምክንያት ኑሐሚን ጋራ ወስልተሃል በማለት በዛ ምክንያት ልቤን ሰበርከው ተባብለው እንግዲህ እሷም የተለየውን አማራጭ መርጠው ሁለታቸው በተለያየ አቅጣጫ ይሄዳሉ። አሁን ላይ የወይዘሪት ዝናሽና እንዲሁም የሀምራን ፍጥጫ ወዳልተጠበቀ መንገድ እየሄደ ይገኛል። ምክንያቱም ደግሞ ዳግም የተባለ አንድ ልጅ የዝናሽ ልጅ ነኝ ብሎ ከመጣበት ጊዜ ጀምሮ ቤቷ እንደተበጠበጠ፣ ህይወቷ እንደተመሰቃቀለ ዛሬም ድረስ ቁጭ ብላለች። ኑሐሚንና ናሆም በአሁኑ ሰዓት ላይ እንግዲህ ከአገር ወጥተዋል። ወደ ገጠር ክፍለ ከተማ ወጥተው አንዳንድ ለስራቸው የሚያግዛቸውን ነገሮች ፕሮጀክት እየቀረጹና እየሰሩ ይገኛሉ። በዚህ መካከል ላይ ነበረ ብዙ ችግሮችን እያስተናገዱ ቢሆንም አሁን ላይ ግን ወንዳጥር የተባለ አንድ ሀሳብ አስቧል። ኑሐሚንን መጥለፍና እሱ ከአካባቢው እንደሚሰወር እሱ እንዳይጠረጠር ለማድረግ ጠቀም ያለ ገንዘብ ሰጥቶ ለጠላፊዎች ኑሐሚን እጁ ላይ እንድትገባና ከዚህ ጎረምሳ ሊገላግላት እንደፈለገ ከተሜ ከወረደች ወዲህ ነው በቃ ይች ልጅ የኔ መሆኗን የተወችው በማለት ያሰበውን ሀሳብ እንግዲህ እቅዱን አሳክቷል ማለት ነው። ናሆም ተደጋጋሚ ዱላ የወረደበት ናሆም እጅግ በጣም እግሩ ላይ ስብራት ደርሶበት እንግዲህ አያቷ እያሹለት ይገኛሉ። እያሹትም በጨርቅ ጠምጥመውለት ወደ ጫካ ወርደው ነበረ። በተወረዱበት ሰዓት ላይ በጣም ያልጠበቁት አዳዲስ ነገሮች ተከስተዋል በመካከላቸው። ምክንያቱም ደግሞ ናሆምና እንዲሁም ደግሞ ኑሐሚን እጅግ በጣም የሚፈላለጉ ፍቅረኛሞች ናቸው ከመጀመሪያውም። ግን ደግሞ አሁን ላይ በመካከላቸው ሀምራን ስላለች ሀምራን እርጉዝ ነኝ ብላ እንዲሁም ደግሞ እናት ናት እርግዝናዬን ያስወረደችው በማለት በእናቱ ሀሳባ ከእናቱ ጋር እንደ ውሻ ካባላቻቸው ቤተሰቡን በመካከል አሁን ላይ ደግሞ ያልተጠበቁ ብዙ ነገሮች እየተካሄዱ ይገኛሉ። ገጠር ከወረዱ ጊዜ ጀምሮ እንግዲህ ኑሐሚን ለሱ ያላት ፍቅር ትልቅ ነገር አክብሮት ሁሉም ነገር አለ ከመጀመሪያው ነበረ።
ኑሐሚን እንግዲህ ለናሆም ፍቅር ይዟት እንደነበረ ልቧ ማወቅ የጀመረችበት ጊዜ ጀምሮ ለናሆም የተለየ ስሜትና ፍቅር እንዳላት ሁልጊዜም ለራሷ ብቻ ነው የምታወራው። ምክንያቱም ደግሞ አሁን ላይ ባለትዳርና እሱ የልጅ አባት ሊሆን ነበር። በመልካምነትና በጥሩ ጓደኝነት አብረው ያሳለፉት አቶ ላይኩንና አቶ ተሰማ ዛሬም በድጋሚ ተገናኝተዋል ማለት ነው። አቶ ላይኩን እንግዲህ መልካም ስራቸውን ሁላችንም የምናውቀው ሲሆን አሁን ላይ በሀዘን ተደቁሰው በሀዘን ራሳቸውን ጥለው እንዲሁም ደግሞ በሞራልና በስሜታቸው ላይ እጅግ በጣም ቅዥብርብር ኑሯቸው ላይ ገብቶባቸው በችግር ውስጥ ይገኛሉ። አቶ ተሰማም ታክመው ወደ ሀገር ተመልሰዋል። ሀገር ከተመጡ በኋላ በእግራቸው ነው ቆመው የመጡት። ምክንያቱም እጅግ በጣም ተደስተው ሕክምናቸው ስኬታማና ውጤታማ ሆነው ወንድሜ፣ ጓደኛዬ እንዲሁም የክፉ ቀን ደራሺ ነው ላሉት ለአቶ ተሰማ እየደወሉ ለአቶ ላይኩን እየደወሉለት አቶ ላይኩንም መልካም እንድቀበላቸው ፈልጌ ነበረ፣ ግን ደግሞ በቃ ጥሩ ስሜት ውስጥ ስላልሆንኩኝ በዚህ ስሜት ውስጥ ሆኜ አንተን መቀበል ስላልፈለግኩ ነው ወንድሜ በማለት እንግዲህ አቶ ላይኩን ሲነግሯቸው ነበረ ማለት ነው። አቶ ተሰማም በሁለት እግራቸው ቆመው ወደ ቤታቸው መመለሳቸው ያስደሰተው አቶ ተሰማ ሁለታቸውም ተቃቅፈው እንግዲህ ሀሳባቸውን ለመግለጽ ሲሞክሩ ነበር። ግን ደግሞ ከመካከል ላይ የሆነ የአቶ ላይኩን ፊት መቀያየር እጅግ በጣም አሳስቦቸው ስለነበረ ተደጋጋሚ ጥያቄዎችን መቀበል አልፈለጉም። አቶ ተሰማም እንግዲህ የደረሰባችሁን ነገር ሁሉ አውቄያለሁ፣ ግን ደግሞ በቃ ይሄ ነገር ሆኗል ማለት ነው። የነሱ ያሰቡት የነበረ ሀሳባቸው ሀምራን እንግዲህ ልጁ እንደወረደባትና የወረደው ልጅ ደግሞ በሚስታቸው በዝናሽ አማካኝነት መድኃኒት ሰጣት እንደዚህ እንዳደረገችባት ይህን ብቻ መረጃ ነው እነሱ የሰሙት። ይሄ ግን ከእውነታ የራቀና እውነታውን ሀምራንና እንዲሁም ደግሞ ኤርሚያስ ብቻ ናቸው ይህንን ነገር የሚያውቁት። ከሁለታቸው ላይ ሁለቱም የሚያውቁት ነገር እንዳለ ሆኖ ወደ ወይዘሮ ዝናሽ ይችን ነገር ምሳ ብልታ ማሳ ጋብዛ ይሄንን ነገር አደረገችብኝ በማለት ሁሉንም ሰው ልቦና አሳምና አሁን ላይ ሁላቸውም ይሄንን ሀሳብ ተስማምተውበት አጽድቀውታል ማለት ነው። በዚህ መካከል ላይ እያለች እንግዲህ ብዙ ነገሮችን ሲያስተባብሩ ከቆዩበት ጊዜ ጀምሮ አሁን ላይ የሀምራንና የዝናሽ ፍጥጫ እንደቀጠለ ቢሆንም በአሁኑ ሰዓት ላይ እንግዲህ ኤርሚያስና ሀምራን በአንድ ላይ ሆነው በሚሰሩት ስራ ወይዘሪት ዝናሽን እያራገፋት ይገኛሉ። አሁን ደግሞ ጭራሽ ይባስ ብሎ የተለያዩ ሚስጥሮችንና ጉዶችን አውቃለሁ። ስለዚህ ደግሞ እነዚህ ሚስጥሮች እንዳያወጡብሽ ካሰብሽና ካልሽ አሁን የምልሽን ሁሉ ነገር ታደርጊያለሽ፣ ረብጣ ገንዘቦችን ታመጫለሽ። ከዚህም ባሻገር ደግሞ እኔ የምልሽን ነገሮች ሁሉ እምቢ ማለት አይቻልም በማለት ሀምራን እያስፈራራቻት ትገኛለች። ዝናሽም በዚህ እየተብረከረከች እባክሽን ልጄ ልለምንሽ፣ እባክሽ በማለት እንግዲህ ስትማጸናት ብዙ ጊዜ ተደጋጋሚ እያየናት እንገኛለን። ወይዘሪት ዝናሽ የበላይ ልጅ ነኝ፣ እኔ ትልቅ ነኝ፣ እኔ እጅግ በጣም የሀምራንና የዝናሽ ሰጣ ገባ እንዳለ ሆኖ አሁን ላይ ደግሞ ሌላው ተኩሳት ደግሞ ናሆሜ እንግዲህ በዱላ ተደብድቦ በነጣቂዎች ተቀምጧል። ኑሐሚንም ማለት ነው። ኑሐሚን ጋራ ጥሩ ጊዜ እያሳለፉ በነበረበት ሰዓት ላይ እንግዲህ ባልታወቁ ግለሰቦች ግን ደግሞ ይሄን ነገር ሆን ብሎ አቅዶና አዘጋጅቶ ያስቀመጠው ወንዳጥር የተባለው የኑሐሚን የልጅነት አፍቃሪዋ ነው። አሁን ላይ የከንፈር ወዳጅ ትሆናለች ብሎ ያሰባትን ኑሐሚንን ከሌላ ወንድ ጋራ ወይም ከከተሜ ሰው ጋራ ስላየኋት እጅግ በጣም ተናድጃለሁ በማለት ልቡ የተሰበረ የመሰለው ገንዘብ ኃይል ስላለኝ ምንም ችግር የለውም፣ እኔ ከሀገር ከቀየው ጠፋለሁ፣ ስለዚህ በጠላፊዎች አስደርገን ሌሎች ሰዎች እንደጠለፏትና እንዳገቷት እናስመስላለን በማለት እንግዲህ ጠለፋ እኮ ሕግ ያስቀጣሃል፣ አሁን ላይ ትታሰር ትችላለህ ሲለው አይደለም በጠለፋ ምክንያት ሳይሆን እንደታገተች በማስመሰል ነገሩን እናቀዘቅዛለን በማለት ኑሐሚን እንድትጠለፍ አድርገዋት ነበር። ኑሐሚንን እንግዲህ ስትወሰድ ናሆሜን ደብድበውት መንገድ ላይ ወድቆ ነበር። የኑሐሚን መጨረሻዋ ምን ይሆን ለምትሉ ኑሐሚን እንግዲህ ምንም ነገር ባይደርስባትም ያሳገታት ግን በምታውቀው ሰው በመሆኑ ብዙም ችግሮች ላይመጡባት ይችላሉ። በአሁኑ ሰዓት ላይ አቶ ተሰማና እንዲሁም ላይኩን የሆድ የሆዳቸውን የማውራቱ ጥበብ ተስኗቸዋል። ምክንያቱም ደግሞ በአቶ ላይኩን ላይ የተፈጠረበት በቤቱ ላይ የመተራመስ ጉዳይ
አሁንም አሳስቦት ምንም ነገር ለመናገር አልቻለም። ምክንያቱም ከኃጢአትም በላይ ኃጢአት፣ ከአእምሮ በላይ ሁሉንም የሚያሳምም ነገር ሰርቻለሁና ለማንስ ምን ብዬ እናገራለሁ በማለት ኃጢአቱን እየደበቀ ይመስላል አቶ ላይኩን። አሁን ላይ በጣም ከባድ ችግሮችን እያስተናገደ ይገኛል። አቶ ተሰማ በበኩሉ ችግርህን ልጋራህ እባክህ፣ እንደ ወንድም ሆኜ ስንት ችግሬን መከራዬን ያሳለፍኩብህ አንተ እኮ ወንድሜ ነህ፣ ሁሉ ነገሬ ነህ በማለት እንግዲህ ቢቀራረቡም አሁን ላይ ግን ምንም የሚሆን ነገር የለም። ምክንያቱም አቶ ላይኩን ለመናገር ፍቃዳቸው አልነበረም ማለት ነው። ያደረጉት ነገር ወይም ደግሞ ሚስታቸውን ግፊት እዚህ ነገር ውስጥ መግባታቸው እጅግ በጣም ጸጽቷቸዋል። የዳግምና እንዲሁም ደግሞ አሁን ላይ የኤሚ ወንድምና እህትነት የዲኤንኤ ምርመራ ውጤት መምጣቱን አይተናል። በጣም ከባድ ውሳኔዎችን እያስተናገደች ትገኛለች ወይዘሪት ዝናሽ። ሌላውም ቅሌቷ በአጠገቧ ላይ አሁን ቁጭ ብሎባታል። አሁን ላይ ሀምራን የምታውጣጣት ያለው ነገሮቹ በብዛት በጣም ከባድ ነገሮች ቢሆኑም ገንዘብን ተኮር ያደረገችው ሀምራን ሌላ ነገሮችን ጎርጉራ ማውጣቷን እንደቀጠለች ናት። አሁን ላይ የቤተሰቡን መላ አጠሳጥተዋለች። ምክንያቱም ደግሞ ቤተሰቡን በሙሉ የሚያፈናፍን ጭልምልም የሚያደርግ ብዙ ነገሮችን የተደፈኑ እውነታዎችን እየመዘዘች ማውጣት ጀምራለች። በገንዘብ ሰበብ እዛ ቤት ገብታ የተደበቁ ለዓመታት የቆዩትን እንዲሁም ደግሞ የከበርቴ ዘር ልጅ ነኝ እያለች ራሷን የምታመጻድቀዋን የዝናሽን ቤት ፍተሻ ጀምራለች። አሁን ላይ ዝናሽ በብዙ ነገሮች እየወደቀች ትገኛለች። ይሄ እውነት ሆኖ የናሆምና የኤሚ ወንድምና እህትነት ዲኤንኤ ምርመራ ውጤት መጥቷል። ምክንያቱም ደግሞ ኤሚ ነበረች ያስመረመረችው። ይሄ የምርመራ ውጤት እውነት ሆኖ ተሳክቶላት በትክክለኛ መንገድ እህትና ወንድም አለመሆናቸውን ካወቀች አምራን ከዚህ በኋላ ስኬትን በስኬት የተቀናጀች መስሏታል። እጅግ በጣም በደስታ ተውጣለች። ሌላው ነገር ደግሞ ኤርሚያስም በአሁኑ ሰዓት ላይ አምራንን የሚያስፈራራበት የተለያዩ በእጁ ላይ ቪዲዮዎች ይገኛሉና ቪዲዮ እንዳለኝ አትርሺው፣ ልጁንም እንደሌለ ከሆድሽ አትርሺ በማለት ለማስፈራራት ቢሞክርም እንኳን እሷ ቦታም አልሰጠችው። ምክንያቱም ደግሞ ለዚህ ጊዜና ገደብ ያለው አስመስላለች። ለሁሉም ነገር ቦታ እንዳለውና በራሷ መተማመንና ከየት ያመጣችው ኮንፊደንስ እንደሆነ ደጋግሞ ሲገረም ነበረ። እሱም እየጠየቃት ነበር። እሷ ግን ብዙም ቦታ የሰጠችው አትመስልም ለኤርሚያስ። ምክንያቱም ብዙ ነገሮች በእጇ ላይ ያሉ፣ ብዙ ገንዘቦች በእጇ አሉ፣ ብዙ ማስረጃዎችን ይዛለች። ኤሚ ያደረገችው በማበጠሪያ ላይ የነበረውን ጸጉር ነበር ወስዳ ያስመረመረችው። ያ ጸጉር የማን እንደሆነ ባይታወቅም ደግሞ እንግዲህ ተመርማሪ ነው ካለችው ከልጁ ክፍል ገብታ ነበረ ይህንን ጸጉር የዲኤንኤ ናሙና ውጤት እንዲወሰድበት ያስደረገችው። ከዛም በኋላ ግን ውጤቱ የተጠበቀው አይነት አይደለም። ለዛም ደግሞ አክሲዮን ደግሞ እንደሌለው ሁለቱም ተንኮለኞቹ ሲያብሰለስሉት እያየን ነበረ። ኤሚ 25% ድርሻ አላት ከአክሲዮኑ ላይ። እንዴት ይሄ ሁሉ አክሲዮን ድርሻ ለሷ ተሰጧት፣ ለናሆሚ አንድ እንኳን ድርሻ የሌለው ለምንድን ነው? በምን ምክንያት ነው? በማለት አሁን ላይ እያወጡ እያገቡ ይገኛሉ። ሌላው ደግሞ የዝናሽ ልጅ የሆነውን በአሁኑ ሰዓት ላይ አባቱ እንደሞተበትና እንዲሁም ደግሞ የወይዘሪት ዝናሽ ልጅ ነው ተብሎ የሚታሰበው ዳግም አሁን ወደ ሀገር መመለሱና በአባቱ ጉዳይ ትንሽ ፍንጭ ማግኘቱን እየሰማ ይገኛል።